ኃይልን ለሰው ስለሚሰጥ ክብርን ስለሚሰጥ እግዚአብሔር ይመስገን ይላል። በዛሬው ዕለት ሰማዕቱ ቅዱስ ጊዮርጊስ የደረቀ ምሰሶን ያለመለመበትና ቅዳሴ ቤቱ የተቀደሰችበት የከበረችበት ዕለት ነው። ክርስቲያኖች ያው እንደሚታወቀው አምላካችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ በ276 ዘመን ዲዮቅልጥያኖስና መክስሚያኖስ የሚባሉ የቤተ ክርስቲያን ጠላቶች ተነሱ ይላል። ክፉ ሰዎች ናቸው። ነገስታትን አንዱ በሮም አንዱ በአንጾኪያ የነገሱ ሁለት ነገስታት ናቸው። የሚገርማችሁ ክርስቲያን ሮም ያሉት ወደ አንጾኪያ እንዳይፈዱ ያን አሕዛባዊ ነው። ከአንጾኪያ ያለው ወደ ሮም እንዳይመጣ ሁሉም አሕዛብ ናቸው። እግዚአብሔር ነው ያው። ስለዚህ ለጣዖት ስገዱ የሚል አዋጅ ወጥቶ ነበር ይላል። የወጣው ለጣዖት ስገዱ ክርስቶስን የሚሰብክ ካለ አምላኩን የሚያስተምር ካለ ሕገ እግዚአብሔርን የሚያሳውቅ ካለ አይደለም ማስተማር ይቅርና ሁለት ክርስቲያኖች በአንድ መቆም አይችሉም። ከባድ ዘመኑ ዘመነ ሰማዕታት ይባላል። የሰማዕታት ዘመን ሰማዕታት ፈልተው የታዩበት በክርስቶስ ፍቅር ተናደው ሕይወታቸውን የገበሩበት ዘመን ያ እና በዚህ ዘመን የተነሳው ሰማዕቱ ቅዱስ ጊዮርጊስ ነበር። ሊቅ ይለዋል። ማር ማለት ሊቅ ማለት ነው። ፍጡነ ረድኤትም ይሉታል። ፈጥኖ የሚደርስ የሚራዳ እምሩፀተ ነፋስ ወአውሎ ነው የሚለው። ከነፋስ ሩጫ ከአውሎ መምዘግዘግ ይልቅ የማን ይበልጣል ይላል። የቅዱስ ጊዮርጊስ ፍጥነቱ ይቀድማል። ስለዚህ ቅዱስ ጊዮርጊስ የተወለደው በፍልስጤም ነው። የእስራኤልና የፍልስጤም ዘር ነው ቅዱስ ጊዮርጊስ። ስለዚህ የአባቱን መንግስት ለማምጣት ተነስቶ ወደ ሮም ሲሄድ ልዳ ላይ ደረሰ ይላል እና ሲመለከታቸው ልክ ክርስቲያኖች በሰይፍ እየታረዱ ነገሩን ተመለከቱ። መቼም አንዳንድ ጊዜ ስጋዊ ነገራችንን የሚያስረሳ ነገር የያዝነውን ዓላማ የሚያስለቅቅ ነገር ሲገጥመን ከባድ ነው። ቅዱስ ጊዮርጊስ የሄደው ስጋዊ ሹመት ፍለጋ ነበር። መንገስ ገና የ20 ዓመት ወጣት ስራ በምትፈልጉበት ሰዓት፣ ትምህርት በምትፈልጉበት ሰዓት፣ እድገት በምትፈልጉበት ሰዓት መከራ ሲመጣ ምንም ትሉታላችሁ። ስለዚህ ሲያያቸው ሕፃናቱ ይሰዋል፣ ወጣቶቹ ይሰዋል፣ አረጋውያኑ ይሰዋል። ምክንያቱ ምንድን ነው? አይ ስምህ ማን ነው? አሁን አዲሱን ሰው ሆነ ተብሎ የሚመሰከርለት ክርስቶስን ነው የምትከተል ወይስ ደግሞ የሮማ ቄሳርን ነው ተባለ። ምርጫ ተሰጠ። አይ እኔ ክርስቲያን ነኝ አለ። ክርስቲያን ነኝ እማምነው ሰማዩን ምድሩን የፈጠረ ከድንግል ሰው የሆነው የእሱ ተከታይ ነኝ ብሎ ይህንን መሰከረ ይላል። ወዲያው ስጋዊ ሽልማት ሊያመጣ የሄደው ወደ የት ገባ? ወደ ሰማዕትነት ገባ። ሃይማኖት እንዲህ ነው፣ ያስገድዳል። ሃይማኖት ከስጋዊ ነገር ከስጋዊ ፍላጎት ይቀይራል። ጥይቅ የተረዳች የምትሆነው ዋጋ ስታሰጥ ነው። ስለዚህ የያዝነው ሃይማኖት ዋጋ ቅዱሳን አባቶቻችን የከፈሉበት። ስለዚህ ከዚያ ተነስቶ ሲጋደል ብዙ ሰፊ ታሪክ ቢኖረው በዛሬው ዕለት ግን ያከናወኑበት ሲያስሩት ከቆዩ በኋላ ሲገርፉት ከቆዩ በኋላ በረሃብ ይቀጣ የሚል ውሳኔ የደረሰበት ይላል። ከባድ ነው። በረሃብ መቀጣት፣ በጥም መቀጣት አስቸጋሪ ነው። አያችሁ፣ ለምን? ረሃቡ ሲያስገድደው ሃይማኖቱን ይቀይራል። ሌላ ነገር አይደለም። በሰይፍ ያሉት እየሞቱ ነው። በእሳት የሚጣሉትም እየሞቱ ነው። ከአንበሳ ጉድጓድም የሚጣሉት እየሞቱ ነው። ረሃብ ግን ምን ያደርጋል? ሕይወትን ያሳጣል። ስለዚህ በረሃብ ይሙት ብለው ምንም የምትቀምሰው ከሌለ ከድሃ ቤት ወስደው አሰሩት። ከድሃ ቤት ለራሷ የምትበለው ከሌላ
ለምና ከምታድረው የሰው እጅ ከምትጠባበቀው ከአንዲት ድሃ ሴት ቤት ወሰዱና አሰሩ። አንዳንድ ጊዜ እግዚአብሔር በወንጌል ተጽፎ የምናያቸው ድሃዎች ከብረው እናያቸዋለን። ያላትን የሰጠችው ሴት ከባለጸጎቹ በልጣ እንደታየ ወንጌል ላይ ተጽፎ እናያለን። ልክ ከዚች ቤት ይህንን ያልተረዱ ወንጌልን ያላወቁ ሰዎች ወሰዱና ከምሰሶው ጋር ሁለት እጁ የፍጥኝ አስረው ሄዱ ይላል ሰማይቱ። ስለዚህ በረሃብ ነው የሚሞቱ። አሁን እንግዳ መጥቶባት ተመልከቱ። ለራሷ የምትበለው የምትቀምሰው የሌላ ከቤቷ ሰው ታስሮ ሲሞት ጨነቃት። ስለዚህ ምን አደረገች ክርስቲያን? ልመና ሄደች። ለማን? ለታሰረው ምግብ ልትሰጥ። አሁን እያላችሁ ልትሰጡ ትችላላችሁ። እያላችሁ ልትመጸውቱ ትችላላችሁ። እያላችሁ ብዙ ነገር ልታደርጉ ትችላላችሁ። እናንተ ተቸግራችሁ ግን ለሌላው አድርጋችሁ ታውቃላችሁ? ክርስቲያኑ እናንተ ተቀምጣችሁ ሌላውን አርክታችሁ ታውቃላችሁ? እናንተ ተርባችሁ ሌላውን አብልታችሁ ታውቃላችሁ? እናንተ ተራቁታችሁ ሌላውን አልብሳችሁ ታውቃላችሁ? ጽድቁ ይሄ ነው። ዘገበርክሙ ለአሐዱ ንዑሳን ይተገበርክሙ፣ ከታናናሾቹ ለአንዱ ያደረጋችሁ እኔ እንዳደረጋችሁት ነው። ክርስቶስ ያሳየን በመስቀል ላይ ይሄንን ተጠመው እያለ ደመ መለኮቱን አሰጣ። የልጅ እሱ ሰውነቱ በሾህ እየተገረፈ በምስማር እየተቸነከረ ለእኛ ግን የልጅነትን ልብስ ሰጠ። ስለዚህ ወንጌል የሚያስተምር ቅዱሳን የሚያስተምሩ ይህንን ሕይወት ለሌላው እንድንራራ መልካም እንድናደርግ። ስለዚህ ወስደው ካሰሩት በኋላ ሴትዮዋ ለመለመን ነበር ወጣ የነበረ። ሄደችና ከሰዎች ጠይቃ ስትመለስ ከቤቷ ታሪክ ተለውጦ አገኘች። ድንገት ያ ደርቆ የነበረው ምሰሶ፣ ልምላሜ የተለየው ምሰሶ እንደ ወርካ በቤቷ በላይ ቅጠል አንሰራፍቶ ዛፍ ሆኖ ተመለከተችው ይላል። ዛፍ ሆኖ አያት። የደረቀ ምሰሶ ሲለመድ፣ የደረቀ እንጨት ሲለመድ ባይኗ ተመለከተች። ምንድን ነው የማይባል እንግዳ ሆነባት። ለዓይናችን እንግዳ፣ ለጆሮአችን እንግዳ፣ ለልቦናችን እንግዳ የሆነ ነገር ሲከሰት ያስደነግጥ። ስትገቢ ከቤት ደግሞ ከሰንሰለቱ ተፈቶ በመሶበ ወርቅ እንጀራ ቀርቦለት እየተመገባች። አያችሁ፣ እግዚአብሔር በቅዱሳኑ የሚሰራው ስራ ድንቅ ነው። ክርስቲያኑ ምሰሶ አለምልሞ የሚያሳይ ተአምራት እኮ ነው። እግዚአብሔር ለወዳጆቹ የማያደርገው የለም። የተራቡትን መና ከደመና ወርዶ የሚመግብ አምላክ ቅዱስ ጊዮርጊስን ያደረገለት ይሄንን ነው። በመሶበ ወርቅ መና ቀርቦለት እየተመገበ አገኘችው፣ ተመለከተች። ካየች በኋላ ምን አለች? አምላኮሙ ለክርስቲያን ተመስሎ ሰብአ መጽሐፍ። የክርስቲያን አምላካቸው ሰው ተመስሎ ወደ ቤት ይመጣል። አያችሁ፣ ሰዎች ያሰሩት ተረኛ ሰው ነው፣ በረሃብ ይሞታል ብለው ነበር። ግን እግዚአብሔር ምን ሰራ? ታምራትን አደረገ። ግን እግዚአብሔር ምን ሰራ? አምላክ እንዲባል አደረገ። አያችሁ፣ አማልክት ተመሰሉ ሰብአ ዘዝየ ወዘካ። በሁለቱም ማለት አማልክት እንዲባሉ የሚያደርግ እግዚአብሔር። ስለዚህ ምን አለች? የክርስቲያን አምላካቸው። አያችሁ፣ ዜና ክርስቲያን አልነበረች፣ በስሙ አላመነችም፣ አልተጠራችም። ግን ባየችው ሁኔታ በተመለከተችው ታምራት ምን አለች? የክርስቲያን አምላካቸው፣ የክርስቲያን ጌታቸው፣ የክርስቲያን ፈጣሪያቸው ሰው ተመስሎ በሰው አርአያ ሥጋ ለብሶ ወደ ቤት ገባ አለ። ጊዮርጊስ ሳይሰብካት ርዕሱ አሰበከ። ጊዮርጊስ ሳያስተምራት ርዕሱ አስተማረች። በምኑ? ባየችው። አየት። ብዙ ጊዜ ሰውን የሚቀይረው ቃላት አይደለም፣ እይታ ግን ብዙ ነገር ይቀይራል። ክርስቲያኑ የክርስቲያናዊ ስነ ምግባር ስንሰራ፣ እየጾምን ስንታይ፣ እየጸለይን ስንታይ፣
እየመጸወትን ስንታይ ለካ ሃይማኖት ይህ ነው ያሰኛል። ስለዚህ አምላክ ተመስሎ መጣ ስትል ምን አላት? አንሰ ይኮንኩ አምላክ አላህ ገብረ አምላክ አለ። እኔ አምላክ አይደለሁም ግን ምኑ ነኝ? እኔ የርሱ አገልጋይ ባለሟል ነኝ። እኔ ባሪያው ነኝ። እኔ የርሱ ተከታይ ነኝ አለና ነገራት። ስለዚህ ምን አለች? ብዙ ነው ያሳመናል። ያደጉ ቤቴ ያቆኩ ቤቴ አደጉ ትርሲቴ ይትጽወኒ በመንግሥተ ሰማያት ያለች በከመይ በዕንባቆም የተነገረው ታምራት ግን አይቼ አምኛለሁ። ስለዚህ ተመልሻለሁ። ግን ምን አድርግልኝ? ቤቴን አልዘጋሁም፣ ሽልማቴንም ምንም ነገር አላደረኩትም። ስለዚህ በመንግሥተ ሰማያት አትንጋይ ብላ ንግሥቲቱ ለእስክንድርያ ሳትቀር አምናበታለች። ስለዚህ ክርስቲያኖች በዛሬው ዕለት ቅዱስ ጊዮርጊስ ያደረገዋል ይሄን ነው። ምሰሶ አለምልሞ አሳይ። የሚገርማችሁ ምሰሶ ብቻ አይደለም ያለመ ከተወለደ ጀምሮ ይላል ከሰራላት ከተአምራቱ ብዛት የተነሳ ብዙ ነው። ግን ከተወለደ ጀምሮ አይኑ አይቶ የማያውቅ አንደበቱ ደግሞ እንደገና ተናግሮ የማያውቅ እግሩ መንቀሳቀስ የማይችል አንድ ልጅ ነበረ። አይከብድም? እኛ እኮ የምናማርረው አንዲት የሆነች በሽታ ስታርቅን ምን አድርጌት ነው ልንል እንችላለን። እግዚአብሔር ግን ስንት ነገር ሰጥቶናል። ብዙ ነገር ሰጥቶ በአጣነው ትንሽ ነገር የምንጸጸት፣ በብዙ ነገር አበልጽጎ በትንሽዬ ድህነታችን የምናማርረው ከሆነ ይሄ ክርስቲያናዊ ሕይወት አይደለም። ቅዱሳን አባቶቻችን እግዚአብሔርን ያመሰገኑ በሕይወታቸው መስክረው። ስለዚህ ልጇ ልክ የተረኩላት አይነት ሕይወት የነበረው ሰው እና ሰው እንዳያየው ከቤት የሰወረችበት ጊዜ ይሄ አንደኛው ድክመቷ። እግዚአብሔር የፈጠረውን ፍጡር፣ እግዚአብሔር ያከበረውን ሰው፣ እግዚአብሔር በአምሳሉ የፈጠረውን ሰው ደካማም ይሁን ጠንካራም ይሁን ጉልበተኛም ይሁን ምንም ይሁን ፀሐይ ሙቁ መግባት አለበት፣ መንቀሳቀስ አለበት። አያችሁ። ስለዚህ እሷ ግን ሰው እንዳያይ ከቤት ደብቀው ትኖር ነበር። ስለዚህ ምን አደረገ ቅዱስ ጊዮርጊስ? ልጅና የደበቅሽውን ልጅሽን አምጪው አላት። አያችሁ። ምስጢር ተፈታ። እንጂ እፍ ቢለው ታውሮ የነበረ አይኑ በራለት። መንቀሳቀስ አይችል የነበረው ተንቀሳቀስ። ስለዚህ ባጭሩ ምን አደረገላት? ልጇን ፈወሰላት። ስለዚህ ክርስቲያኖች እንዲህ አድርጎ ቅዱስ ጊዮርጊስ በዛሬው ዕለት ተአምራት የሰራበት ለዚህ ነው። መንክር እግዚአብሔር በላይ ለቅዱሳን፣ እግዚአብሔር በቅዱሳኑ ላይ የሚሰራው ስራ ድንቅ ነው ማለት ምሰሶ እንዲያለመልሙ የሚያደርጋቸው፣ ድውይ እንዲፈውሱ የሚያደርጋቸው የእሱ ቸርነት ነው። እኛ ታመን ጤና ጣቢያ ሄደን መልስ ሲያቅተን፣ እኛ ታመን ቀዶ ጥገና ሆነን ምሕረት ማግኘት ሲሳነን፣ እኛ ታመን በእምነታችን ጉድለት ጸበል ሄደን መፈወስ ሲያቅተን፣ በርሱ ያመኑት ግን ምሰሶ አለምልመው ያሳያል። በርሱ ያመኑት ግን የታመመውን ይፈውሳሉ። ያ ተነሱና ተመላለስ ነው። በቃላቸው ብቻ በቃል የሚፈውስ ዶክተር አግኝታችሁ ታውቃላችሁ? የስነ ልቡና ባለሙያ፣ የሳይኮሎጂ ባለሙያ፣ የስነ አእምሮ ባለሙያ ሊመክሩ ይችላሉ። ግን መፈወስ የሚችለው እግዚአብሔር ብቻ ነው። ቅዱሳን ግን በቃላቸው አልሰው አጋንንትን ያወጣሉ። ቅዱሳን ግን በቃላቸው አልሰው ድውይ ይፈውሳሉ። ቅዱሳን ግን በጭራቸው፣ በመጠምጠሚያቸው፣ በሻሻቸው፣ በመቆሚያቸው ምን ያደርጋሉ? ሕሙማንን ያላቅቃሉ። ስለዚህ ክርስቲያኖች ቅዱሳን አባቶቻችን ተአምራት ያደረጉት እንደዚህ ነው። ስለዚህ ከትምህርቱ የምንማረው ቅዱሳን በስሙ ከታገሉ፣ ቅዱሳን ሃይማኖቱን ከሰበኩ፣ ቅዱሳን መከራውን ታግሰው ከወጣትነት ሕይወታቸው ወደ ሽምግልና ተግባር ገብተው ሃይማኖትን ከሰበኩ የእኛስ ሕይወት ምኑ ነው እያታለለን እያለ። ስለዚህ ክርስቲያኖች ኃይልን ልታታልለን ትችላለች፣ የተለያየ ፈተና ልታመጣ ትችላለች እና በእውነት በቃሉ ጸንተን ከቅዱሳን ሕይወት ተምረን የስሙ ቀዳሽ የመንግሥቱ ወራሽ እንድንሆን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።